ምትመጣው ሴት አስተዋውቃችኋለሁ ያልከን ታላች እንዴ ስታያት ወንድ ትመስልሻለች እንዴ? ምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ አብሽከስ ማለት የምር እሷ ናት። ፍቅር አልገባኝም። እሷ ናት ፍቅር ናት። ካልገባሽ ደጋግሜ አውቃለሁ። ፍቅር መሆኗ ጠፍቶኛ ያቅም በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ለምታለሽ እጅሽ አጣላ ምን እጅ መሰለኝና ምን ተቀየረችብሽ? ወፈራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ነገር ከዛ ከኔ ጋር ህይወት ጀምረ እንዴት ነው ድጋሚ ተመልሰክ ወደዛ እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ አዲስ አይደለም ልናያት ቆይ ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት ፍቅር ትባላለች። አዲስ አይደለችም እና አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር እንዴት በምን ሞራልሽ ነው ልክ ነኝ ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ ምስኪን ደህና ነው ታማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና አብርሃም ግን ደህና ነህ ካንተ ራስክ እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እርሚታዬ የእሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ሄርሜላ አንዴ ካለ መጣ እና ወጣ ይባላል አይደል? ካለ መጣ እና ወጣ ቀደም ማስበይ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ወይ በሰላም ነው ወይ ነሽ የሆነ ነገር ምናምን እናንተ ሜቢ እሱ በሚነግራችሁ ነገር አምናችሁ ወይ ምናምን ሊሆናል እዚህ ላይ ነገር ውስጥ የገባችሁት። እኔ ደግሞ አይቼ ነው አይኔን ነው ማምነው ከጆሮዬ ይልቅ። ስለዚህ ባየሁት ነገር ነው እንጂ እዚህ ጋር የተገኘሁት በሰማሁት ነገር አይደለም። ሲቀጥል ደግሞ አይንሽ ትላልቅ እንደሆነ ነገር አይቼው እሺ ነገር አይቼው አይኑ ትልቅ ሰው ማለት ነው ይላል አባው እግዚአብሔር እጅ ግን የብር አንባቢ ነሽ። አሬ የሆነ ነገር ሳይመጣብን በፊት ከዚህ ቦታ እንሽሽ ፍቅር እንዴ መጽሐፍ ልጽፍብን እኮ ነው እዚህ ቆማ ጨረሰች አንድ መጽሐፍ በእኛ አይኔ ምን ያለች አይኑ እንዳረሽ አይኑ ተላልቅ ማሃየ ወይኔ እግዚአብሔር ሰለችም እኮ ታዲያ ልክ እኮ ናት ማለት ምን አልኩኝ? ማስተዋል የተሳነው ሰው ነው እንዲህ እየተቀለደበት ደስተኛ የሚሆነው። እኛ ፍቅር ዋናው ምን አለ መሰለሽ አንዳንዴ መምሰልና መሆን የተለያየ ነገር ነው። እናንተ ለመስላችሁ የምችለው ነገርና እኔ የሆንኩት ነገር ሊለያይ ይችላል። ሌላ ሰው ጋርም ያለኝ አቀባበል አንቺ ጋርም ያለኝ አቀባበል አንቺም ጋር እንዲሁም አብርሽ ጋርም የተለያየ አቀባበል ነው ያለኝ። ፍቅር ግን የምር ደህና ነሽ? የሆነ ነገር አስነክቶሽ ነው ተናገሪ። የምር ደህና አትመስይኝም። በጤናሽ አይደለም። የዘንድሮ ሴቶች እናቶችም እናት እየመሰላችሁ አይደለም። ምን አሁን የልጅ እናት እንደሆንሽ ነው የማውቀው። ከምን አይነት እስቲ ልጅ ነው ወይኔ በእናትሽ ልጅ በልጅነት ወይኔ እንዴት የምታሳሳ ልጅ መሰለሽ አለችኝ። መታደል የምር ነው ነው እሱን ታዩና ነገ እኩያ ይሄውና ማለት እንደዚህ ያለን ሃይ ሄሩሚ እንዴት ነው መጽሐፎችሽ ደረስ ወይ ብለን አፕሪሺየት እናደርግሻለን። መጽሐፉ ቀር ነው እሺ እና ደግሞ እንገዛታለን እሺ እኮ መጽሐፍ እውቀት ነው። ያንቺ ደግሞ እውቀት ያለው ነው ምን መሰለሽ በእኛ ታሪክ ላይ ጻፍሽው የሆነ ነገር ስናወራ እንደዚህ ተቃለ አይ ገሬ ብሬ ነው ማለት ደራሲ ነች ልጅቷና ብዙ እንትሮችን ትጽፋለች መጽሐፎች። የሚገርመው ያው አብርሃም እውቀት ካለው ሰው ጋር ብዙ መቆየት አይፈልግም ይሆናል። ገባሽ? ምናልባት አንቺ አንድ ማሰብ የማትችበት ሞመንቶች የመጽሐፉ ተማለቀ በቃ እዚች ጋር ተዘጋ እንዴ። ምናልባት እውቀት ካለው ሰው ጋር አብርሃም ላይ መቼ ይችላል። ምናልባት በደንብ አድርገሽ ካዳመጥሽው ፍቅርሽ በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። ጀመርሷ እንደዚህ አታጨማልቀኝማ ደስ ይበላል። ችግር የለውም። ከታላላቆቻችን ደግሞ ትምህርት መውሰድ ጥሩ ነው። አረ እኔ ደግሞ ታውቂኛለሽ ታላላቆች እንዴት እንደማከብር በደምብ በአንድ አመት ከሚበልጥሽ እንኳን እንዴት እንደምታከብር ወይ በወር በሰዓታት ከሚበልጠኝ ሰው ጋር እንዴት ተከባብር እንደማወራ መሰለህ አይመስለኝም። ስለዚህ ከይቅርታ ጋር በእውነት አይመስለኝም። ሩታ ሄርሜላ
ተዋወቃችኋት አይደለ? በቃ እኔ በቃ አላመኑም ባይዘው እስካሁን ድረስ በቃ ካላመኑ እኔ ምን ላድርግ ታዲያ? ምን አድርጌ እኔ ምንም ማናዝ ታደርጋለሽ? አይ እኔ ደግሞ ህይወትሽ ምን እንደሚሆን ታውቂያለሽ። አሁን ካንቺ ጋር ያለውን ነገር እንጨርስና ልኑረው እንዳትነግሪኝ አይደለም ፍቅር። እቺ ልጅ ማለት ነው ይሄ ምንድነው አንባቢ ነው የሚባሉት የወደፊቱን መዳፍ አንባቢ ነች። አሁን ምን እንዳለች ወይ ወደፊቱ ህይወትሽን ልንገርሽ አለች እኮ እንዳትነግሪኝ ልኑረው አልኳት። ትክክል ስለምትሆን ልኑረው ነው ሄርሚዬ አይሆንም አልኩኝ እኔ ሰው እንሂድ በእናትህ ቀኔ በጣም በቃ መቆም ከበደኝ። እኔ እንደከመሽ እንዴ አረከሙሽ? አይዞሽ ያው አንዳንድ ጊዜ ምን አለ መሰለሽ በእውነት አዘንኩልክ። እሺ ከአንባቢያን ጋር መሆን እንደ ቅድሙ አይነት ቃላቶችንም ለመያዝ ይጠቅመናልና ባንተ ነው ማለት ነው። እሷን በመጀመሪያ ደረጃ በመጀመሪያም ስለማላቃት ምን አይነት ሰው ትሁን ምን አይነት ቁም ነገር የማያውቅ ሰው እንደሆነ ፍቅር የሚያውቃት ያውቃታል። አንቺን ለማሳወቅ ማብራራት አይጠበቅም። ፍቅርማ የሚያውቃት ያውቃታል። እኔ ሚዲያ ላይ አውቃት ነበር ላይክ እንደዚህ ባይን ማለት ነው። ግን እንደዚህ አይነት ሰው አትመስለኝም ነበር። ገባህ አይደል? ታያት ደግሞ ሞር ወደድሻት። አንተም አልወደድካትም እንኳን እኔ ልወዳት የምሬን ነው። ተቃጠልኩ። ባይዘው ዛሬ ካንቺ ጋር ነው እንደዚህ ጃኬት የለበስኩት። ለምን አልቻልኳቸው ነበር። ገዛ በፊት ከብዶኝ ነበር። አሁን ነው አረ እንሂዳ እሺ ያልጨረሳችሁ ነገር አለ? በቃ ማየት ነበር የፈለጉት። በቃ አዩ። አንቺ ግን አይ ሳይሆን ፍቅር ግን ፍቅር ስም አላት። አንቺ ግን ፍቅር እኔ እንዳወጣሁላት ታውቂያላችሁ ይሄንን ስሟን የምሬን እኔ ነኝ እኮ ስም ተሳሳትክ እንጂ ኖርማል ነው ማንኛውም ስም ብታወጣላት። ግን ደግሞ ለማንኛውም ይኸውልሽ አንቺን ብትሆኚ የሚጠቅምሽ ነገር አይደለም ስትል ነበር ያለፍከው። ሜቢ ሚዲያ ላይ አልጠራም እንጂ እዛም ጋር ፍቅር የኔ አይገርመንም፣ አያስደንቀንም፣ ኖርማል ነው። እሺ እኛም ፍቅር ተብለናል። መጣ እንደዛ ትላታለህ። ካንቺ በፊት ቋሚ ስምሽ ሆነ እንጂ አንቺ ተወራረባለሁ። ሁሌም ውድድር ውስጥ አንግባ። ካንቺ በፊት ከኔ በፊት የሚባል ነገር ካንቺ በኋላ ደግሞ ብለሽ ራስሽ ነሽ እንግዲህ ንጽጽር ውስጥ ያስገባሽ። ካንቺ በኋላ ደግሞ ሌሎችም ፍቅር ይመጣሉ። ገባሽ አይደለ? ስለዚህ ይሄን ነገር ተቀበዩ። ከዛ ባለፈ ደግሞ ይሄን ነገር በእንደዚህ አይነት መንገድ እነዚህ ነው ካርብን ሳ እኔ ለእንደዚህ አይነት ነገር ሬዲ አይደለሁም። ይቅርታ ተሰልፈሽ እኮ ነው ከኔ ጋር ተሰልፈለሽ አልሽ። ራስ ያወራችውን ራስ ተረሳለች ነው። ታያት በቃ ችግር የለው። እሺ አሁን ሄርሚ ሩታ ዋናው ከፍቅር ጋር መተዋወቃችሁ ነው እንዴ? እኛ ቢዘምብንም ችግር የለም። ለምን እንሂድ? አይ አሁን ለምሳሌ የሩዝ ማሳ ምናምን ቢሆን ትላላችሁ፣ ግን እዚህ አይሆንም። እንሂድ። እሺ ለማንኛውም ማሳ ነው ለምድሽ ባይዘው ዝም የሚል ሰው አትመኑ። ቀስ ብሎ የሚጠላው ቃል ከባድ ነው የሚለው። አሁን ሩታ ዝም አለችና ማሳ ላይ ነው ለካ ማዳመጥ ስለማፈልግ ስራችሁ ያወሬን እኮ በቃ እና አትበይሽ እንደዚህ። እሺ ለማንኛውም ወደ ማሳችሁ እኛ ምን ሄዳ እኔ ምን ሲጀመር አላችሁ እንዴ? እስካሁን ቆየ ሂዱ ጋር ቆይቷል። ይኸውልሽ ማሳው ወይም ደግሞ ወደ ማሳ የምትሄዱ ከሆነ ጊፍት አንፈልግም። በእውነት አይ እኔ ቼክ ጽፍላችኋለሁ። ከማሳው ወጣ በሉና ደና ቦታ ሂዱ። እሺ እንዴ ነይ መንቀሳቀሳችሁ። ኧረ ነይ በዚህ አባታችሁ አሁን ማለት ነው አንጀቴ ቅቤ ጠጣ። እንዴት ደስ እንዳለኝ አይከብዱም። ባይዘው ይሄ ዝም ብሎ ሳትመልስላቸው ሳቅ የሚያናድዳቸው ሰዎች ናቸውና እነሱ ዝም ብለው ሲያወሩ የእነሱ ነገር የምሯን ባይዘው ሳቅ ያናድዳቸዋል። እኛ ስንስቅ ይናድዳሉ። ለምንድን ነው ግን? እና ለማንኛውም ጋይስ ዋናው ሀሳባችን ተሳክቷል። ማወቅ ነበረባቸው። ፍቅርን አወቋት። ልጅቷን እያሉ ነበር አብዛኛው ሰዎች። አሁን ደግሞ ልጅቷ ፍቅር ነው የሚሉት። ስሜን አወቁት። አሁን እንደዛ ነበር። ማናደድ ያደረገው ነገር ነው የሚመስለኝ። ሄርሜላና ሩታ ለማናደድ ያደረገው ነገር ነው። ምክንያቱም እነሱ ሰሞኑን አናደውት አልነበረን? ከሀገር ሊወጣ ሲል ከሀገር አትወጣም ብለው ትንሽ ቅጥል አድርጎት ነበረና ያንን ለመበቀል ያደረገው ነገር ነው። እውነቴን ነው የምላችሁ። ያልገባችሁ ነገር አለ። እውነትም አሁን ከፍቅር ጋር ወደ ኋላ የሚመለስ መስሏችሁ ነው? እውነቴን ነው አይደለም ነው የምላችሁ። እኔ ተረዳሁት አሁን ቪዲዮውን ሳይ ማለት ነው። የምሬን ነው የምላችሁ። ሩታንና ሄርሚዬን እርርድብን አድርጎ ሊገላቸው ነው። የምሬን ነው የምላችሁ። ለዛ ነው እንትናን ያመጣት እንጂ ወዷት እንዳይመስላችሁ። የምሬና ወዷት አይደለም። ሩታዬ ደግሞ ጭራሽ ዛሬ መናገር ማቅቷት የኔ ማር እውነት አያችኋት? ሄርሜላ መናገር ሁሉ አቅቷት በቃ ምናምን ነገርና ሩታ ግን ገብቷታል።
እውነቴን ነው የምላቸው። ሊያናድዳት ነው እንጂ ሄርሜላና ሩታ ለማናደድ ካልሆነ ማለት ነው እንደዛ አክት አይሰሩም ነበር። በጣም እንትና ፍቅር ያው ከድሮን ጀምሮ ታቋታላችሁ።